መጀመሪያውና ትልቁ ዓላማ ተገቢ ያልሆኑ ብዥታዎችን ማስወገድ ነው። ይሄ መሰረታዊ ጉዳይ ነው። ሌሎቹን ጥያቄዎች ለመመለስ መሰረታዊ ጉዳይ ላይ መግባባት በጣም ያስፈልጋል። የሃይማኖት ተቋማትን አሁን ያለው የመደመር መንግስት እንዴት ነው የሚመለከተው? የሚመለከተበት መነጽርና እሳቤ ምን ይመስላል የሚለው ላይ እኩል ሁሉም የያዘው አይመስለንም። እዛም እዚህም ከሚያጋጥሙን ክፍተቶችና አንዳንድ ሁነቶችና ሁኔታዎች ስንነሳ ግልጽነት ያስፈልጋል የሚል ነው። ይሄ ደግሞ ለወንጌል አማኞች ብቻ ሳይሆን ለኢትዮጵያ ኦርቶዶክስ ቤተክርስቲያንም ለሙስሊሙም ለወንጌል አማኞችም የተዘጋጀ ነው። ከታች ጀምረን በርከት ያለ ሰው ይሳተፍበት ዘንድ መድረኮች እያዘጋጀን መተናል። ዛሬም እዚህ መድረክ ላይ እንዳየነው ይሄም በቂ እንዳልሆነ ከዚህ በላይ መወያየት እንዳለብን የመወያየት ፍላጎቱም እንዳለ የሚያሳይ ነውና ዋናው ዓላማ ይሄ ነው። ሰምታችሁታል። ግን አንዳንድ ሁኔታዎችን መድገም ለማስረጽ ያገለግላል ብዬ ስለማስብ እኔም አንዳንዶቹን መለስልበታለሁ። አንዱ የመደመር መንግስት ወንጌላውያንን የእምነት ተቋማትን የሚመለከተው ኢትዮጵያ ስትገነባ ኢትዮጵያ ዛሬ የያዘችውን ቅርስ ስትይዝ የያዘችውን ቅርስ ብቻ ሳይሆን በልማቷም በሰላሟም በሀገረ መንግስቷም ግንባታ ውስጥ የወንጌል አማኞችም ማገርም ዋልታም ሆነው አብረው ሰርተዋል የሚል ግልጽ አቋም አለው። መንግስት ግልጽ እይታ አለው። ይሄንን ያምናል። ሁለተኛው ትውልድን በመገንባት ትልቅ አስተዋጽኦ አድርገዋል። በማስተማር ቴክኖሎጂ ወደ ኢትዮጵያ እንዲገባ፣ ዘመናዊ ትምህርት ወደ ኢትዮጵያ እንዲገባ፣ ከኢትዮጵያም ደግሞ የኢትዮጵያ ልጆች ወጥተው በስኮላርሺፕ በተለያዩ እድሎች ውስጥ ተሳታፊ ሆነው እንዲማሩ፣ ከዓለም እንዲተዋወቁ፣ ዓለም ስልጣኔ ላይ መድረስ እንዲቻል አስተዋጽኦ አድርገዋል። ይሄንን እውቅና በሚገባ እንሰጣለን። የህዝብ ለህዝብ ግንኙነት እንዲዳበር ማድረግ ላይ የኢትዮጵያ ወንጌላውያን አማኞችም ትልቅ አስተዋጽኦ አድርገዋል። ህዝቦች በሰላም አብረው እንዲኖሩ፣ አንድነታቸው እንዲጠናከር ወንጌል ፍቅር ነው ብለው አስተምረዋል። ከእምነታቸው አባል የሆኑትን ብቻ ሳይሆን ሰውን ሁሉ መውደድ፣ ሰውን ሁሉ በፍቅር ማየት፣ ለሰው ልጅ መጸለይ፣ በሰው ልጆች መካከል ሰላማዊ ግንኙነት እንዲኖር ማድረግ ላይ የተደረገውን አስተዋጽኦ በሀገር ግንባታ አይን መንግስታችን እውቅና ይሰጠዋል። አስተዋጽኦም አድርጋቸዋል። አራተኛው ከታሪክና ቅርስ ጥበቃ አንጻር የተደረገው ነው። የኢትዮጵያ ወንጌል አማኞች ከኢትዮጵያ ታሪክና ቅርስ የተነጠሉ አይደሉም፣ አካል ናቸው። ፓርት ኤንድ ፓርሰል በመጠበቅም እነኚህ ታሪኮች ኢትዮጵያን ያስተዋወቋት ቅርሶች፣ ኢትዮጵያ የምትታወቅባቸው ትላልቅ ታሪኮች እንዲሰሩ እንዲጻፉ ማድረግ ውስጥ ድርሻቸውን ተወጥተዋል። በተለይም በዲፕሎማሲ ይህንን በማስተዋወቅ ቱሪስቶች ወደ ኢትዮጵያ እንዲመጡ እንዲያውቁ በማድረግ በሚሽነሪም በሌሎች ተልእኮቻቸውም ያደረጉት አስተዋጽኦ መንግስት እውቅና የሚሰጠውና በታሪክም የሚመዘገብ እንደሆኑ እዚህ ላይ ምንም አይነት ብዥታ እንዳይኖር ነው። በሀገር ግንባታ ሀገር ስትገነባ በተለይ በልማት የሃይማኖት ተቋማት የወንጌል አማኞችም በሚገባ ኢትዮጵያ ማልማት ውስጥ አስተዋጽኦ አድርጓል። የቅርብ ጊዜ አረንጓዴ ልማት እንኳን ታላቅ ምስክር ነው። ስራን በማበረታታት በኩል ስንፍናን በመዋጋት በኩል ያደረጉት አስተዋጽኦ መንግስት በሚገባ እውቅና የሚሰጠው አስተዋጽኦ አድርጓል ብሎ የሚያምንበት እንደሆነ ማየት ነው። ይሄንን አስተዋጽኦ የላችሁም እናንተ አካል አይደላችሁም የሚል ካለ የግለሰብ ችግር ነው። የቆየ ለዘመናት አንዳንድ የተዛቡ ነገሮች ባንዴ አይቀረፉም። መንግስት ግን እንደ መንግስት አቋሙም ይሄ ነው። አመራርም ሲሰጥ የመንግስት አገልጋዮችም በዚህ እሳቤ እንዲያገለግሏችሁ የሚያደርግ መሆኑን ነው የምናይበት። አግባብ ይሄ ከሆነ ስናገለግላችሁ የምንከተላቸው አሰራሮች፣ መርሆች በመጠኑ ላንሳቸው። ቅድም በዝርዝር ተነስቷል። እሱን ደጋግመን መነጋገር ያስፈልጋል። እነኚህ መርሆች አንዱና የመጀመሪያው እኛ መንግስት ነን፣ እናንተ ሃይማኖት ተቋማት ናችሁ። ይሄ ማለት ስለ ሴኩላሪዝም ማለት ነው። የተለያየነን ከተልእኮ አንጻር ማለት ነው። የምንሰራው ስራ አይደበላለቅም። ስራችን መንግስታዊ ሃይማኖት የለን፣
ሃይማኖታዊ መንግስትም የለን። በኢትዮጵያ ውስጥ መንግስት ሴኩላር ነው። ይሄ ማለት ከአብሮ መስራት ጋራ ይምታታል ላላችሁት፣ አዎ የግንዛቤ ችግር አለ፣ ብዥታዎች አሉ። እኛ መንግስት ቤት ውስጥ ሃይማኖታዊ ተግባራትን አናከናውንም። የመንግስት አገልግሎትን ነው የምንሰጠው። በገለልተኝነት ነው የምናገለግለው። ስርዓተ አምልኮ አይደረግም መንግስት መስሪያ ቤት ውስጥ። መንፈሳዊ ተግባራት የሚከናወኑት በመንፈሳዊ ቤቶች ውስጥ ነው። በመንፈሳዊ ቤቶች ወይም ደግሞ በሃይማኖት ተቋማት ወንጌላውያንን ጨምሮ እንደዚህ ስበክ፣ በዚህ መልክ አስተምር፣ በዚህ መልክ አምልክ፣ ዶክተሪኑ እንዲሆን አይልም መንግስት። ጣልቃ አይገባም እያልን ነው። ይሄን የምትወስኑት ራሳችሁ ናችሁ ነው እያልን ያለነው። የሀገሪቱን ህግ እስካልጣሰ ድረስ፣ የሀገሪቱን ህገ መንግስትና አሰራር እስካልጣሰ ድረስ፣ የሀገሪቱን ህግ እስካከበረ፣ አሰራር እስካከበረ ድረስ መንፈሳዊ ተግባራት እንዴት መተግበር እንዳለባቸው በቤተ እምነቱ ውስጥ የአስተዳደር ስርዓቱም ጨምሮ የቤተ እምነቶቹ ሙሉ ስልጣን ነው። መንግስት ጣልቃ አይገባም ነው። ይሄንን በዚህ በኩል እናንተ ዘርዝራችሁ ይዩት። ሌሎችን ጉዳዮች ዋናው መርሁ ይሄ ነው እያልኩ ነው። በመንግስታዊ ተግባራት ውስጥም ቤተ እምነቶች መተው እንደዚህ አድርጉ፣ በዚህ መልክ አድርጉ፣ አታድርጉ ብለው ለመንግስት ህግም ሊያወጡ መንግስትንም በዛ ደረጃ ሊመሩ አይገባም። በሌላ በኩል በአሁኑ ዘመን ፈተና እናየው ካልን ደግሞ ፖለቲካ ተግባራትን ቤተ እምነት ውስጥ አንተገበርም ነው። ሃይማኖታዊ ሽፋን ይዘው ወደ ቤተ እምነት እየተገባ ያለውን የፖለቲካ አዝማሚያ በምንም አይነት መንግስት አይደግፈውም። ይሄንን አብረን መከላከል አለብን። መንፈሳዊ ቤቶች የጸሎት ቤቶች ናቸው፣ መንፈሳዊያን ናቸው። እኩል እናገለግላለን። እኩል ለማገልገል ጥብቅ የሆነ መርህ እንከተላለን። ሁሉንም ኢትዮጵያ የብዝሃ ሃይማኖት ሀገር ናት። እነኚህን አሁን እንኳን እዚህ በወንጌላውያን እንኳን ስንት ስም ጠርተናል። በካውንስሉ ስር አንድ ናቸው አውቃለሁ። በህብረቱ ስር አባል ናቸው። ይሄ እንዳለ ሆኖ ነገር ግን አባል ወደ ሆነበት ቤተክርስቲያን ቤተ እምነት የሚያዳላ ወይም ደግሞ አባል ያልሆነለትን የሚገፋ የመንግስት አሰራር ካለ ሀገር ይፈርሳል፣ ተቋም አይጠነክርም። ይሄንን አንከተልም። እኩል እናገለግላለን። በእኩልነት አይን እንመለከታለን ስንል ተቋምንም እንደ ተቋምን የሚወክሉ ግለሰቦችንም እኩል እናገለግላለን። በተለይ ተቋምን ስናነሳ ሃይማኖታዊ ተቋምን የወንጌላውያን አማኞችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን፣ ካቶሊክን፣ ሙስሊምን ሁሉንም እኩል የምናገለግልበት የአሰራር ስርዓት ነው ያለን። ይሄ ማለት ሰዎች አያጠፉም እያልኩ አይደለም። ሰዎች አያዛቡም እያልኩ አይደለም። ሐዋርያው እንዳነሳ ሰውን መስራት ያስፈልጋል እንዳይዛባ። ሰዎች በራሳቸው ኢንተረስት ምክንያት፣ በራሳቸው ፍላጎት ምክንያት፣ በራሳቸው ጸባይ ምክንያት ያጠፋሉ። ሲያጠፉ ግን የመንግስት ፍላጎት አድርጎ መረዳት አይገባም። መንግስት እንዲዛባ አይፈልግም። በእኩልነት ሁሉንም ማገልገል ይገባል። እዚህ ፊታቸው የተቀመጠን እንኳን አባልነታችን ወይም ደግሞ የምንከተለው የተለያየ ቤተ እምነት ነው ለማምለክ ምን ሄደው ግን ለምንቀርበው የምናዳላ ከሆነና የማንቀርበውን ደግሞ በትክክል ማናገለግል ከሆነ አጽያት አይሆንም እንዴ? አጽያት ነው በእግዚአብሔር። በእኛም በመንግስት ቤት አገልግሎት እኩል የምንልበት ዋናው የምንመራበት ህግ አለን ነው። ኢትዮጵያዊ የሆኑ የእምነት ተቋማትን እኩል እናያለን። የወንጌላውያን የተዛባውን ነገር እያያዛችሁ አንዳንዶች ሲከፋችሁ የበደልተኝነት ስሜት ሲሰማችሁ ስለምናዩ መንግስት እንደዛ ያምንም። የወንጌላውያን አማኞች ወይም ደግሞ ቤተክርስቲያኖች መሰረት ወንጌል ነው፣ ክርስቶስ ነው ብለን እናምናለን። ስለዚህ የምትሰብኩት ወንጌልን እስከሆነ ድረስ
እናንተ ኢትዮጵያውያን እስከሆናችሁ ድረስ የተመሰረታችሁት ኢትዮጵያ ውስጥ እስከሆነ ድረስ በምን ሚዛን ነው የውጭ የምትሆኑት? በየትኛውስ መመዘኛ ነው መጤ ልትሆኑ የምትችሉት? እምነት ሁሉም ሀገር አለ። ኦርቶዶክስ ዓለም ላይ አለች፣ ሙስሊም ዓለም ላይ አለ፣ ወንጌላውያንም ዓለም ላይ አሉ። ይሄው ነው። ሌላው ሁሉንም ስናገለግል እንደየእሴቶቻችሁ ነው። ይሄ አድሎ አይደለም። እንደየእሴቶቻችሁ እንደየአስተምሮ ማለት ነው። እሴቶችን አስተምሮን የሚመረበትን ዶክትሪን እናከብራለን አገልግሎታችንን ስንሰጥ። ለምሳሌ ስርዓተ አምልኮ ለማድረግ የመንግስት የጋራ መገልገያ ቦታዎችን ስትጠይቁ፣ የመንግስትን ጥበቃ ስትፈልጉ፣ ሌሎች የማምለኪያም ሆነ በዓላትን ለማድረግ የሚደረጉ ስርዓቶች በሚኖሩበት ሰዓት ኦርቶዶክስን ስናገለግል እንደ ኦርቶዶክሳዊ ስርዓት እናገለግላቸዋለን፣ አገልግሎት እንሰጣለን። ሙስሊምን ስናገለግል እንደየ እሴቶቻቸው የሚያምኑበት እሴት እንዲጠበቅላቸው እናደርጋለን ማለት ነው። ኢቫንጀሊካልን ወንጌላውያንን ስናገለግል የወንጌላውያን እሴት ተጠብቆ በዓሉ እንዲደረግ ስርዓቱ እንዲፈጸም ጥበቃ እናደርጋለን። ከኛ የሚፈልገውን ድጋፍ እናደርጋለን። ይሄ ማለት ማዳላትም አይደለም፣ እምነት ውስጥ መግባትም አይደለም። ቅድም ከምትሉት ጋራ የትኛው ነው መስመሩ ከሚለው ጋራ የሚደበላለቅ ሳይሆን ግልጽ የሆነ አሰራር ያለው እንደሆነ እናንተ መብታችሁን ስትጠይቁ ይሄ ኮንፊደንስ እንዲሰማችሁ ነው። ሌላው በጋራ እንድንታገለው ይገባል። አዝማሚያው ቀድሞ ተነክቶበት በጋራ ካልታገል ነው በስተቀር በቤተ እምነት ውስጥ እየገባ እየመጣ ያለው ምናያቸው ዝንባሌዎችና አዝማሚያዎች በጋራ ልንከላከላቸው የሚገባ ነው ብለን የለየናቸው አንዱ ሃይማኖታዊ አክራሪነት፣ ሃይማኖታዊ ሽፋን ያለው ጽንፈኝነት፣ ሃይማኖታዊ አክቲቪዝምነት። ይሄ በሃይማኖት ሽፋን የፖለቲካ ተግባር ሊሆን ይችላል፣ ግጭትን ለማባባስ ወይም ደግሞ ለመፍጠር ሊሆን ይችላል፣ ጥልን ክርክርን ለመፍጠር ሊሆን ይችላል፣ ክፍፍልን ለመፍጠር ሊሆን ይችላል። ለአንዱ ሃይማኖት የተለየ ቀናኢ በመምሰል ሌላው ሃይማኖት ላይ የሚደረጉ አላስፈላጊ የሆኑ አክቲቪዝም ወይም ደግሞ ሃይማኖታዊ ሽፋን ያደረጉ ተግባራትና ዝንባሌዎች በጋራ እንታገላቸው። የተመሰረትንበት ዋናው ዓላማ መንፈሳዊው ስራ አድርጉ የሚለንን ካደረግን ምንም የሚያጣላ ነገር የለም። የሚበቃንን ሰጥቶናል እሱ። በአክቲቪዝም መንገድ መሄድ ተቋምን ያዳክማል፣ ጉልበተኞችን ይፈጥራል። ግለሰቦች ጉልበተኞች የሆኑና የተቋም አሰራር እየተጣሰ ተቋም እየተዳከመ ግለሰቦች እየፈረጠሙ ይሄዳሉ። አንዳንድ ችግሮች ሲያጋጥም ድምጽ የሆኑ የሚመስሉ ለአንድ እምነት ወይም ደግሞ ተቋም የወገኑ የሚመስሉ ብቅ ብቅ ሲሉ ሲታገሉ ወይም ደግሞ ሲጽፉ ሲያጫጩ ስታዩ ግድ የለም። በሱ መንገድ የሚከበር መብት የለም። ተው፣ አካሄዳችን ይሄ አይደለም፣ የተመሰረትንበት ዓላማ ይሄ አይደለም፣ የኛ እምነት ይሄ አይደለም ለማለት ደፋሮች መሆን ያስፈልጋል። ማስቆምም ይገባል። ተቋም አሰራሩ ችግር እንኳን ቢኖርበት ተቋማዊ አሰራር መጠበቅ መልካም ነው። አንዳንድ ጸጾች ቢኖሩም እንኳን ተቋምን እያዩ እሱን እያረሙ ተቋምን ማጠናከር ነው ተገቢ የሚሆነው። ስለዚህ ሃይማኖታዊ አክቲቪዝም ጉልበተኞችን ከፍ ከፍ የሚያደርግ ድምጽ ለማሰማት ነው የሚሉ ሽፋኖችን በመከተል ከሌሎችም ጋራ ለማጋጨት እንዲሁም ደግሞ የቤተ እምነቱ አሰራር እንዳይጠበቅ የሚያደርጉትን በጋራ መከላከል ያስፈልጋል። መንግስትም ላይ ሀገርም ላይ ጉዳትን ያመጣል። አሁን ዓለምን እንዴት እየናጠ እንደሆነ ታውቃላችሁ። ጥቂቶች የሚሰሙበት የብዙሃን ድምጽ ደግሞ የሚታፈንበት ሁኔታ እዛም እዚህም እያየን ነው። ሀገራችን ላይ እጅ ለእጅ ተያይዘን ይሄንን ካልታገልን ጉዳቱ የሁላችንም ነውና መታገል ያስፈልጋል፣ መከላከልም ያስፈልጋል። የጋራ ስራችን ነው እንላለን። ሁላችንም በየአካባቢያችንና በዙሪያችን ያለውን መከላከል የምንችለውን ካልተከላከል ስፍራ አይኖረው። አንዱ ጋር ጠበቅ ያለ አሰራር ሲኖር ሌላው ጋር ሸሽቶ የሚገባበት መሸሸጋ አያገኝም ማለት ነው። ይህንን መርህ መሰረት አድርገን ስናገለግላችሁ ያጋጠሙን ችግሮች ደግሞ በሂደት አሉ። አንደኛ እናንተም እንዳነሳችሁት
እዛም እዚህም ባልሆነ መንገድ ይገነዘቡናል ያላችሁት አዎ አለ። የተዛባ ስር የሰደደ የሐሰት ትርክትም አለ፣ ባልተገባ መንገድ መረዳትም አለ። ግን ደግሞ እየተሻሻለ የመጣው ማየት መልካም ነው። በተሳሳተ መንገድ ሲሰማ የቆየ በአንድ ጊዜ ንቅል አይልም፣ ሂደት ይጠይቃል። ሁለተኛ የመበታተን በእርግጥ አሁን ካውንስሉ ከተቋቋመ በኋላ ሰብሰብ የማለት ሁኔታው ጥሩ ነው። መበታተን፣ መከፋፈል በዚህ መንገድ የሚታዩትን ጉዳዮች ብታዩት ነው የሚሻለው። አሁንም ብታዩት ጥሩ ነው። ጠንካራ ተቋም ነው የምንፈልገው እኛ። ጠንካራ የወንጌላውያን እምነት ተቋማት ነው የምንፈልገው። የተበታተኑ አይደሉም። አንድነት ኃይል ነው ይሉ የለ ሲተርቱ። መበታተን ምን ይጠቅማል? ለወንጌል ከሆነ የሚበታትን አይመስለኝም፣ እሱ የሚያሰባስብ እንጂ። እኛም አገልግሎታችን ተደራሽ እንዲሆን ሰብሰብ በማለታችሁ ነው የሚያስፈልገው። ባለፉት ስርዓቶች ውስጥ የእምነት ተቋማትን መከፋፈል፣ መበታተን ነበረ መንግስት የሚከተለው ውስጥ አሰራር እንደምታውቁት። አሁን ደግሞ ሰብሰብ ብላችሁ ጠንከር ብላችሁ ቆሙ ነው እያልን ያለ ነው። ሌላኛው ፉክክር ነው። ፉክክር በአጠቃላይ በእምነት ተቋማቶች መካከል አለ፣ አንክደው። ከሌሎች እምነቶች ጋራም በዚሁ ደረጃ ተወያይተናል። ትብብር ነው ለኢትዮጵያ የሚጠቅማት። መተባበር የምንችልበት 1001 አጀንዳዎችና ምክንያቶች አሉን። የሚያለያዩን ጥቂት ናቸው። አስተምሮ ላይ ሊሆን ይችላል የሚያለያይ በጣም ጥቂት አለ። የሚያለያየውን ማክበር፣ የልዩነት ቦታውን በክብር መተው፣ ማናምንበትን ፓርት በክብር ለሚያምኑበት እንተዋለን። ነገር ግን ትብብር ደግሞ ያስፈልጋል። የአንድ ሀገር ዜጎች ነን፣ ኢትዮጵያውያን ነን። ኢትዮጵያን ለማበልጸግ ኢትዮጵያን ለመገንባት ትላንትና ዋጋ ከፍለናል በጋራ። ዛሬም ኢትዮጵያ የሁላችንንም የተደመረ አቅምና ኃይል ትፈልጋለች። በልማት በጋራ መስራት ይቻላል። ልክ በበዓላት ጊዜ አንዳንድ ጊዜ እንደሚደረገው በጽዳት በተለያዩ በአረንጓዴ ልማት በጋራ ትብብር ሲደረግ እናያለን። እሰየው ጥሩ። ግን አሁንም 1001 ርዕሶች አሉ ልንተባበርባቸው የምንችል ሰላምንም ጨምሮ ማለት ነው። ትውልድ ቀረጻ ላይ አሁን ትውልድ በስነ ምግባር የታነጸ እንዲሆን፣ ሰነፍ እንዳይሆን፣ ሌት ተቀን የሚሰራ ጠንካራ የሰለጠነ እውቀት ያለው ትውልድ እንዲሆን አብሮ መስራት ለምን አይቻልም? ጥሩ እውቀት ኢትዮጵያ ካቶሊክ ጋር ካለ ቁጭ ብላችሁ ወጣቶቻችሁን አሰባስባችሁ እንድታሰለጥን ማድረግ ይጎዳል፣ ይጠቅማል። ኦርቶዶክስ ጋር ካለ ለስራ የሚያበረታታ አዳዲስ እውቀቶችና ቴክኖሎጂዎችን ማስተዋወቅ የሚችል ካለ እሰየው። ሙሉ ወንጌል ጋር ካለ ቀጥሉበት። መካነ ኢየሱስ ጋር ካለ እያላችሁ እንደዛ በጋራ የምንሰራባቸው እቺን አንድ ምሳሌ ነው የጠቀስኩት። እኔ ብዙ እውቀቶች የተለያዩ ቦታዎች ላይ አሉ። ሰብሰብ አድርገን ብንጠቀማቸው ሀገርን እንገነባለን። ዓለም ላይ ያሳፈረንን ድህነት ያሸማቀቀንን ለመቅረፍ እጅ ለእጅ መያያዝ ያስፈልጋል። ይሄ የትኛው አስተምሮ ነው የሚከለክለን? የትኛው ወንጌል ነው ይሄንን የሚከለክለን? እዚያው ትጋት ለጸሎትም ለመልጃም ያስፈልጋል እንዴ? ዲቮሽን ያስፈልጋል፣ ለስራ ያስፈልጋል። ጳውሎስ ምንድነው ያለው? ሊሰራ የማይወድ አይብላ። ትውልዱን ይሄንን በድፍረት በይፋ ማስተማር ያስፈልጋል። አገር እንዴት ትበለጽጋለች ታዲያ ካልሰራን? ለኛ ነው የሰጠው ፈጣሪ አምላክ። ኢትዮጵያን የሰጠው ለኛ ነው። የኛ ሀገር ናት። እኛ ካለበጃጀናት፣ እኛ ካላሳመርናት፣ ቃሉ እንደሚለው ምድርን ተንከባከቧት፣ ስሯት፣ እንድናለማት የሰጠው ለኛ ነው አይደለ? ታዲያ ማን መጥቶ ያልማ? እኛ ለስራ እጆችን ካላበረታን፣ ካላነጽን፣ ካላነሳሳን፣ ስንፍናን ካልገጸጽን ማን ይመጣል? ቢመጣ እንኳን የሆነ ስልጠና እንደዚህ ሰጥቶ ሊሄድ ይችላል። ግን እስከ መስራት እስከ መጨረሻው ድረስ ዛሬ ነው ዋጋ ከፍዬ ብሰራ እንኳን የሚጠቀምበት ልጄ ነው፣ የልጅ ልጄ ነው፣ ሀገሬ ነው ብሎ መስራት የሚችል እንደዜጋው ማንም የለም። በዚህ ላይ ትንሽ ቅር የሚያሰኙ ግንኙነቶች እንኳን ቢኖር ለትልቁ ቪዥን ለትልቁ ዓላማ ብሎ
መተባበር፣ እሷን ቻል ለማድረግ ያስፈልጋል ማለት ነው። ጤናማ የሆኑ ግንኙነቶችን ማዳበር፣ መልካምነትን ከሌሎች ጋራ መልካም ባልሆኑ ጉዳዮች እኮ መወዳደር መፎካከርም አያስፈልግም። መልካም በሆኑ ጉዳዮች ግን አርአያ ለመሆን መሽቀዳደም ያስፈልጋል ማለት ነው። መቼም አባቶች እኔ ለእናንተ እየመከርኩ አይደለም። እንደ መንግስት እንደዛ ነው የምናስበው፣ እንደዛ ነው የምንጠብቅባችሁ። ምን እናድርግ ብላችሁ ስለጠየቃችሁ ነው እየተናገርኩ ያለሁት። መልካምነት ከኛ ይቀዳ። በቤተ እምነት ውስጥ ሙስና አለ። ወደ እናንተ እንኳን የሚጻፍልን ደብዳቤና ድጋፍ ሲደርስ ሙስና ይታያል። እዛም እዚህም ሰው ሲመደብም እንደዛን የሰማሁት። ይህን መስማት በጣም ከባድ ነው። የመጀመሪያ ቃሉን መያዝ ነው። እንግዲህ መስረቅ ኃጢአት ነው ብሎናል። እናንተ ጋር ሙስናን 100% ካላስወገዳችሁ ለኛ እንዴት ትመክሩናላችሁ? ከየት እናምጣቸው? እነኚህ የሚሰርቁትን እናንተንም ጭምር ጉቦ የሚጠይቁትን በሚገባ እናውቃለን። ገንዘብ ፈልገውባችሁ እንደሚያስቸግሯችሁ እናውቃለን። የደረስንባቸው የቀጣናቸውን ቁጥራቸው ቀላል አይደለም። ግን ማን ያስተምርልን? ማን ያንጽልን? የት ይታነጹ? ያልዘራ ነው አይበቅልም። ከትውልድ ከሕፃንነት ጀምሮ በየትምህርት ቤቱ ከሚያዩት ድርጊት ጀምሮ ከፋሚሊ ጀምሮ ይሄን መስራት አለብን። እውነት ነው። መንግስት ቤትም በቤተ እምነቶችም ፈተና እንደሆነ መረጃዎች አሉ። እናንተ ስላላችሁት ብቻ አይደለም አሉ። ጣልቃ ስለማንገባ እንጂ ተቋሞቻችሁ ከጠነከሩ አንፈራም፣ የያዝነው ወንጌልን ነው የሚለው እምነት ካለ መታገል ያስፈልጋል። መጽዳት አለበት። ቤቴ ንግድ ቤት አይደለም። ስራን 24/7 እናንተ ስትሰሩ በምሳሌነት እያየናችሁ ነው። ግን የማህበረሰቡ እኮ አልሆነም፣ ገና ባህል አልሆነም። እንዴት ነው ወደ ታች ማውረድ ያቃታችሁ የሚል ጥያቄ ተነስቷል። አዎ ገና ባህል ያልሆኑ በርካታ ባህል እንዲሆኑ የምንፈልጋቸው ስራዎችና አሰራሮች አሉ። ከትጋት ጀምሮ፣ ትጋት ብቻ አይደለም፣ ጽዳትም ባህል መሆን ያለባቸው፣ መከባበርም፣ ታላቆችን ማክበርም፣ ኢንስቲትዩሽን ተቋማትን ማክበርም፣ አሰራርን ማክበርም፣ ህግ ማክበርም ባህል መሆን ያለባቸው አሉ። እኛ አመራሮቻችንን ዘንድሮ አመቱ መጀመሪያ ጀምረን አንድ ርዕስ ላይ ከክረምት ጀምሮ ክቡር ጠቅላይ ሚኒስትራችን ጽፈው ስናሰለጥን የቆየ ነው። ከቃል እስከ ባህል የሚል ቃሉን እናገራለን። ይሄ መሆን አለበት፣ ይሄ መሆን አለበት እንላለን። ግን ደግሞ ያን የተናገርነውን ተግባራዊ አድርገን የእለት እለት ህይወታችን አካል ገና አልሆነም ብለን ነው ከአመራሮቻችን ጋራ እየተነጋገርን እያሰለጠን ያለ ነው። ባህል መሆን አለበት። ከስንፍና መላቀቅ፣ ስራ መስራት የሁሌ ስለታዘዘ ስለሚያስቀጣ ወይም ደግሞ ስለሚያስጠይቅ ሳይሆን ያስፈልገኛል ብሎ ማመንን። ለኔ ነው ጥቅሙ። አካባቢ ሲጸዳ እኔ ነኝ ከበሽታ የምላቀቀው፣ መልካም ጠረን ማገኘው። ዛፎች ሲተከሉ የአየር ንብረት መዛባት የሚወገደው፣ ወረርሽኝ የምናስወግደው በዚህ ጭምር ነው። በጸሎት ብቻ አይደለም፣ መስራትንም ጭምር ስለሚያዝ ማለት ነው። ሁለቱንም በሚዛኑ ነው የምንይዘው ማለት ነው። ስለዚህ እናንተ ማስተምሩ፣ እኛ ማስተማር አለብን። እኛ እየሰራንም ስሩ እያልንም የመንግስት ህግ አለ፣ የግዴታ የማስከበር ግዴታ አለብን። እሱንም እያስፈጸምን እየቀጣንም ስርዓት ለማስያዝ እንጥራለን። እናንተ ደግሞ በጣም ሰፊ ምእመን አላችሁ። በጣም ሰፊ ጊዜ ስጡ ለማስተማር ለማሰልጠን። በርካታ ግንኙነቶች አላችሁ ከውጪም እርስ በርስም። ቅድም ያልኩትም ህዝቡን አሰልጥኑ። ይሄ ፖለቲካ አይደለም። ይሄን መንግስት ቤት ውስጥ ብቻ ሳይሆን እናንተ ጋር መነገር አለበት። እንዴት ፖለቲካ ይሆናል? ህዝቡን ማነጽ እኮ ነው። ይሄ ነው ፖለቲካ ቤታችን አይመጣም። ትክክል አይደለም። ይሄ የእምነት ቤት ነው ማለት ፖለቲካ አይደለም። ለመንግስት እና ለመንግስት አመራሮች መጸለይ ቃሉ ያዛችሁም እንዴ? እንዴት ፖለቲካ ይሆናል? ቃሉ ነው የሚያዘን የሚል ደፋር በየቤተ ክርስቲያኑ ቃሉ ነው የሚያዘን አይደለም። ቃሉ በመፈንቅለ መንግስት አድርጎ አይልም።
በጠመንጃ አፈሙዝ አርጉ አይልም። መግደል ኃጢአት ነው ይላል። አታድርጉት። ሌሎቹ ተገነቡ የምንላቸውና ለመጎብኘትም ለመኖር የምንመኛቸው የሌሎች ሀገራት የተገነቡት በዚህ ስርዓት ነው፣ ስርዓት ባለው ነው፣ በምርጫ ነው። ይሄ ፖለቲካ አይደለም። ስርዓትን መጠበቅ፣ ህግን ማክበር፣ ህግን ማድረግ ግዴታ ነው። ቤተ እምነቶች ላይ አስተምሩት የሚገባ ነው። የቱ ጋ ነው እስከ የትኛው ወንጌል ወይም ደግሞ አስተምሮ እንደሚከለክል መነጋገር እንችላለን። የምናስተምርበት አግባብ ነው የሚለያየው እንጂ ስርዓትን አክብሩ፣ ህግን አክብሩ፣ በስነ ምግባር ታነጹ፣ ለስርዓት ትጉ፣ አልሙ፣ ተከባበሩ፣ አክብሩ ማለት ግጭትን አስወግዱ። ጥል፣ ክርክር፣ ግጭት ኃጢአት ነው፣ ቃሉ ይከለክላል ብሎ ከቃሉ መዞ ከቃሉ ተንትኖ ማስተማር የእያንዳንዱ ቤተክርስቲያን ኃላፊነት ነው። እኛም ደግሞ ኃላፊነታችን እንወጣለን። እናንተ ስታግዙን ደግሞ ይፈጥንልናል። አሁን ያያችሁ ጅማሮች ወደ ባህል ይቀየርልናል። ከዚሁ ጋር አያይዤ አሁን ቤተክርስቲያን እንዲታነጹ ወይም ደግሞ የአምልኮ ቦታዎች እንዲሰሩ የሰጠናቸው ቦታዎች አሉ። እነኛ ቦታዎች አንደኛ በወሰዳችሁት ቦታ ላይ ከተማውን የሚመጥኑ ስራዎች ይሰሩ። እንግዲህ ዋና ከተማችን አዲስ አበባ ስታንዳርድ አውጥታለች። የግንባታ ስታንዳርድ፣ የጽዳት፣ የአረንጓዴ ውበት፣ የቦታ አጠቃቀም እሱን ማክበር ያስፈልጋል ማለት ነው። አትስሩ ቆርቆሮ በቆርቆሮ። ለምን? ጥሩ ግንባታ ገንቡ። ከተማውን የሚመጥን ስለመስጠት ማስተማር ነው። ስለዚህ ቤተክርስቲያኑን ከወደደ እምነቱን የሚከተል ከሆነ አዋጥቶ በደንብ ጥሩ ነገር ከተማውን የሚመጥን ነገር እንዲገነባ ማድረግ ያስፈልጋል። ለምን የመሪዎች ጫና ብቻ ይሆናል? ያስፈልጋል። የሚገነቡ አሉ። እነ ኢትዮጵያ ካቶሊካዊት ቤተክርስቲያንን፣ መካነ ኢየሱስን፣ ኦርቶዶክስን፣ መስጂድም አሁን እየተገነባ ያለውን ታያላችሁ አይደል? ከከተማው ስታንዳርድ ጋር እየመጣ ነው ያለው። ወንጌላውያን መካከልም በጣም ጥሩ ግንባታዎች እየገነባችሁ ያላችሁ አሉ። የቀሩ አሉ። የወቀሳችሁን አንዳንዶቹን ስሰማቸው እንደተባለው ከሆነ በጣም ትክክል አይደለም፣ እናርማለን። በተባለው ልክ ከሆነ እንደተባለው ግን በዛ ደረጃ መረጃ የለንም። ነገር ግን ከነበረበት አንጻር ነው ማየት ያለባችሁ። በአንድ ጊዜ የሚሟላ ነገር የለም። እኛም ስንሰጥ ካሳ እንከፍላለን። ባለቤት የሌለው መሬት የለም። ተኪ ቦታ መፈለግ አለብን። ሰዎችን ቤት ሰርተን የቀበሌ ከሆነ በፍትሃዊነት ማስተናገድ አለብን። ግማሾቹ የእናንተው ምን ናቸው። ስለዚህ ድሆችን አንበድልም። ይሄ ለዚህ ተወስኗል ብለን አንገፋም። እዛም እዚህም እንዳላችሁት ደግሞ በደላላ በተለያየ መንገድ የተደራጁ ጭምር ለመንፈሳዊ ጉዳይ ብቻ ሳይሆን ለጥቅም ተሳስረው ያስቸግሯቸዋል። እናንተም ብቻ አይደለም እኛንም ያስቸግሩናል። በጣም ነው የምንታገላቸው። እስከዛሬ ድረስ በመንግስት ክርክር ላይ በዚህ መንገድ አሸንፈው ውጤታማ የሆኑበት የለም። ግን ደግሞ ጊዜም ጉልበትም ገንዘብም ሲያባክኑብን እናያለን። እንግዲህ የነበርንበት ፖለቲካል ኢኮኖሚ ችግር ስለሆነ ባንዴ መንጭቀን አንወጣም። እንደዚህ አይነት የወሰነውን ውሳኔ ግን ለማስከበር ጥረታችን ተጠናክሮ ነው የሚቀጥለው። ክፍለ ከተማ አመራሮች ዛሬ ከናንተ ጋር እዚህ ቁጭ ብለው የሚያዳምጡበት ዋናው ምክንያት እያንዳንዷ የተነሳችውን ችግር መነሻ አድርገው አሰራርን መፈተሽ እንዲችሉና እንዲያስተካክሉ ነው። ስለዚህ በዚህ ምክንያት የተበዳይነት ስሜት አይሰማችሁ። ግድ የለም የተደረገው ይበልጣል። አላለቀም፣ ገና ነው፣ የተሟላ አይደለም የሚለው እንቀበለዋለን። አንዳንድ ቦታ ላይ ደግሞ በመረጃ ፍሰት ችግርም በጣም ተንገላታችሁ ይሆናል። 8 ዓመት 10 ዓመት ያላችሁት እንደዛ አይነት መኖሩን በመረጃ ፈትሸን አይተን ቅድሚያ ሰጥተን ማን ነው የበለጠ የተጎዳው፣ ማን ነው አመላለስ ላይ በፍትሃዊ መንገድ ያልተስተናገደው የሚለውን ሰሞኑኑ ፈትሸን በሰሞኑ ውሳኔ ውስጥ ካልተካተተ አይተን ምላሽ እንሰጣለን። በአንድ ጊዜ ሁሉ መመለስ ስለማንችል እዛም እዚህም ደግሞ በአሰራር ምክንያት የሚያዛቡም ስላሉብን እንጂ ማንንም የመበደል ፍላጎት ኖሮን እንዳልሆነ አውቃችሁ የተበዳይነት መንፈስ አይሰማችሁ ለማለት ነው። ማህበራዊ ልማት ላይ በጎ ማድረግ ላይ ተሳትፎን አጠናክሩ። ምእመኖቻችሁን
በደንብ አደራጅታችሁ አስተባብራችሁ በበጎ ስራ ማህበረሰቡ ጋር ድረሱ። የራሳችሁ አባላት ጭምር በከፍተኛ ችግር ውስጥ ያሉትን መድረስ ለኛ ለከተማ አስተዳደሩ ችግር ማቃለል ነው። እናንተም እንደ ስራችሁ ብትወስዱ ጥሩ ነው። አንዳንዶቹ በጣም በጥብቅ አብረን እንሰራለን። ቅድምም ሲነሳ እንደነበረው በማዕድ ማጋራት፣ ለድሆች ቤትን በመስራት እንዲሁም ደግሞ አካባቢ ከብክለት ነፃ እንዲሆን በማድረግ በጉልበቱ እንኳን ማህበረሰቡ እኮ ቢሳተፍ ብዙ ይሰራል። ከአምልኮ ስርዓት በኋላ 1 ሰዓት ቢሰጥ ያ ብዙ ማህበረሰብ ብዙ ነገር አካባቢውን አጽድቶ አረንጓዴ ተክሎ ውሃ ጠጥቶ መግባት ይችላል። ማስተማር እና ማለማመድ ከተግባር ጋር ስናያይዘው ስር ይሰዳልና እንዲሁም ካለው ላይ ተወሰነ ያዋጣ ድሆችን መርዳትን እንግዲህ የወንጌላውያን አንዱ ሚሽንና አላማ ነውና ይሄንን መፈጸምን ማበረታታት እንወዳለን። ሌሎች ጥያቄዎች አንፃር ያላነሳናቸው ካሉ በውይይት ከመሪዎቻችሁ ጋራ አይተን ተመካክረን በግልጽነት ጊዜው መቼ እንዴት የሚለውን እንመልሳለን። ሁሉን ግን በአንድ ጊዜ መመለስ እንደማንችል እናንተም እንድትረዱን እንፈልጋለን። አገልግሎት አሰጣጥ ላይ መረጃ ስጡ። እናንተ አስተምሩ ብቻ ሳይሆን እኛም ከናንተ ተጨባጭ መረጃ ማግኘት እንፈልጋለን። ህዝቡ አይን ጆሮ ይሁነን እያልን ነው በየመድረኩ ምን ለምነው ምን ናገረው። አትፍሩ። የሚፈራ ፈጣሪ ብቻ ነው። አትፍሩ። ሰው ተጽዕኖ አይደርስባችሁም እያልኩ አይደለም። እንዲስል ማን ይጋፈጠው ነው። እንጋፈጠው። ብዙ የሚጋፈጥ እየበዛ ሲሄድ እኮ ያይዳከማል። ችግሮች እንዲፈቱ የሚጣጣር ከሌለ ያኛው የሚያጠፋው እየጎለበተ ይሄዳል። በመጨረሻ ሁላችንንም ያዳክማል። አሰራርም ኢንስቲትዩሽንም ይጎዳል። እንደዛ ስለሆነ በእናንተ ላይ እስከሚደርስ ለምን ተጠብቃላችሁ? ተሰሙ አባላቶች አሏችሁ ይነግሯችኋል እኮ ገብተው ጉቦ ከፍዬ እንዲህ አይነት አገልግሎት አገኘው የሚሏችሁ ኢንፎርሜሽን የሚነግሯችሁ አባላቶች ያሏችሁ እንዴት ነው ብላችሁ ጠይቁ። መረጃ አለው ወይ ብላችሁ ትንሽ አጣርታችሁ ወይም ደግሞ እናንተ ለማጣራት ቢከብድባችሁ እስኪ አጣሩ። እንዲህ ሲባል ሰምተናል፣ እንዲህ አይነት መረጃ አግኝተናል፣ እናንተ ከኛ በተሻለ ሁኔታ ማጣራት ትችላላችሁ፣ አጣሩት እስኪ ብትሉን ለኛ ትልቅ ድጋፍ ነው። እንዲለወጥ ከፈለግን በጋራ ነው መስራት ያለብን። እንግዲህ በጥቅሉ ያደረግናቸው ውይይቶች በዚህ መቋጨቱ ተገቢ ነው ብዬ አስባለሁኝ። በጣም ለሚቀጥለው ስራ ጊዜያችን በሰላም በልማት በሀገረ መንግስት ግንባታ ህገወጥነትና አላግባብ የሚከዱ አካሄዶችን በመታገል አካባቢያችንን በማልማት በማጽዳት በመንከባከብ በመጠበቅ ለስራ ዜጎችን በማትጋት አብረን እንሰራለን ብለን እናስባለን። ወደፊት መረባረብም ያለብን በዚህ ላይ ነው። በየክፍለ ከተሞቹ ያሉ አመራሮቻችን እዚህ ሆነው ዛሬ የሚያዳምጧቸው በየክፍለ ከተማ ካሉ የአብያተ ክርስቲያናቱ ወይም ደግሞ የህብረቱ ተወካዮች ጋራ ግንኙነት ይፈጠር። አብራችሁ መከሩ። ከሌሎች ሃይማኖቶች ጋራም ጥሩ ግንኙነት እየተፈጠረ በጋራ መሰራት የሚገባው ጉዳይ ላይ እቅድ ወጥቶ ሁሉ ጊዜ መገናኘት በሩብ ዓመት እንኳን መገናኘት ቀላል አይደለም። ቀስ እያልን ባህሉን እያዳበርን እንሄዳለን። ይሄ ስልጠና ወደ ታችም ቢወርድ ጥሩ ነው ባላችሁት በየክፍለ ከተማው ባለፈው ያልተከታተሉ ካሉ ከሰላምና ጸጥታ ቢሮ ጋር ተነጋግረን እንዲሁም ከአብያተ ክርስቲያናት ህብረትና ከካውንስሉም ጋር ተነጋግረን አንድ ላይ አቅደን እንሄድበታለን። እናንተም ከዛ ተነስታችሁ የራሳችሁን ዝርዝር ደግሞ ወደ ውስጣችሁ በጣም ጠጋ ያለው ከውስጡ የምትወስዱት ለእናንተ የሚጠቅመውን ወስዳችሁ ሂዱበት እንላለን። ስላዳመጣችሁን ፈጣሪ ያክብርልን። በጣም እናመሰግናለን። ፈጣሪ ኢትዮጵያና ህዝቦቿን ይባርክ።